ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ። ረቡዕ ለፍጥረት አራተኛ ለምስጋና ሶስተኛ ዕለት ነው። በዚህ ዕለት እመቤታችን ትመጣለች። የብርሃን ድባብ የብርሃን ዙፋን ይዘረጋል፣ የብርሃን ምንጻፍ ይነጸፋል። በዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁሮ ወልዴ ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ አልቋልና ባረክን ይላታል። በረከተ ወልዴ ወአቡሁ መንፈስ ቅዱስ ይድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘረቡዕ ውዳሴ በረቡዕ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ቢል አንድ ነው። ቃለ ጸሐፊ ነው። በዚህ ዕለት የሚነበብ የሚተረጎም የሚደገም የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋናዋ ሲል ነው። እሱ ግን ኩሉ ሰራዊተ ሰማያት ይብሉ ብሎ ይጀምራል። በዚህ ዕለት አእላፍ መላእክትን አስከትላ መጥታለች። ኩሉ ሰራዊተ ሰማያት ይብሉ ብፅዕት አንቲ ሰማይ። ሰማያት አለቆቹ ሰራዊቱ ናቸው። አለቆች ያሏቸው ሰራዊት ንዕድ ነሽ ክብርት ነሽ ይላሉ። አሁን ሰራዊቱ የሚያመሰግኑ አለቆቹ የማያመሰግኑ ሆነው አይደለም። በሰራዊቱ ያለቆቹን መናገር ነው። አንድም ሰማያት በቁሙ ሰማያት ሰራዊት መላእክት በሶስቱ ሰማያት ያሉ መላእክት ንዕድ ነሽ ክብርት ነሽ ይላሉ። ሰማይ ዳግሚት ዲበ ምድር በላይ ያለች የጠፈር ባልንጀራ ላቷ አስተጣበቅ ወዲበ እብነ ኮኩ እንዲል ምድር እንደ መሶብ እንደ ወጭት ጠፈር እንደ መሶፊያ እንደ ወስከንቢያ ያለ ነውና። አንድም ዳግመኛ ምድር በማለት ላይ ጽሜት ምርዘ ኢሳያስ እንዲላት ያ ብርሃን እንዳይለየው እመቤታችንም ብርሃነ መለኮቱ አይለያትም እና። አንድም ሁለተኛነቷ ለጽርሐ አርያም ነው። ጽርሐ አርያም ዓለመ ሥላሴ ናት። እመቤታችንም ዓለመ ሥላሴ ናትና። ሆተ ምስራቅ ማርያም ድንግል ማርያም የምስራቅ ደጅ ናት። ያም ብርሃን እንዳይለየው ብርሃነ መለኮቱ አይለያትምና። በአራተኛው ዕለት ሆትን አነሳ። በአራተኛው ዕለት ከአራተኛው መስኮት ከወደ ምስራቅ ፀሐይ እንደተገኘ በአራተኛው ክፍለ ዘመን ከአራተኛው ነገድ ከአራተኛው ትውልድ ከተገኘች ከእመቤታችንም ፀሐይ ጽድቅ ጌታ ለመገኘቱ ምሳሌ። ከብካብ ንጹሕ ወመራብ ቅዱስ ክቡር ልዩ የሆነ የሰርግ ቤት አንቺ ነሽ። አንድም ዘመራውያ ንጹሕ ይላል። ሙሽራዋ ንጹሕ የሚሆን የሰርግ ቤት አንቺ ነሽ አለ። በዚች የሰርግ ቤት መራትና መራዊ ተዋህዶ ያደርጉባታል። አዝማደ መራትና አዝማደ መራዊ ይገናኙባታል። ዘፈን፣ ጨዋታ፣ መብል፣ መጠጥ ይደረግባታል። እንደ መራትና እንደ መራዊ ተዋህዶ የትስቤትና የመለኮት ተዋህዶ ተደርጎባታል። አዝማደ መራትና አዝማደ መራዊ እንዲገናኙባት ሰውና እግዚአብሔር ሰውና መላእክት ነፍስና ስጋ ሕዝብና አሕዛቡ አንዱ ሆነውባታል። እንደ መብል መጠጥ ስጋ ወደሙ ተገኝቶባታል። እንደ ዘፈን ጨዋታ ትዕምርት ተአምራት ተደርጎባታልና። ነጸረ አብ ከሰማይ ሆኖ አየና ወይረከበ ዘከማኪ በንጽህና በቅድስና በድንግልና የተዘጋጀች እንዳንቺ ያለች አላገኘም። ፈነወ ዋሕዶ ወተሰባ እምኔኪ ተቀዳሚ ተከታይ የሌለው ልጁን ውረድ ተወለድ ብሎ ወደ አንቺ ላከ። ወተሰባ እምኔኪ ከአንቺም ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ሰው ሆነ። አስተንፈሰ ወአጼነ ወይረከበ ዘከማኪ ወሰምረ መዓዛ ዚአኪ ወአፍቀረ ስነኪ ወፈኖ ሀቤኪ ወልዶ ዘያፈቅር እንዲል ሳሊ ለነ ቅድስ ስጋሽ ስጋን ከነፍስሽ ነፍስን ነስቶ ከአንቺ ሰው ከሆነ ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አእምሮውን ለቦን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል። ጽኔትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈትዋ አይቀርላቸውም። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽኔት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራት ማምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አእምሮውን ለቦን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመና እስከዚህ በኋላ እንኳን በእመቤታችን በሌሎችም የለ። ጻድቃንን ይረክቡ በአቲ ስለቶም እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከር አለና። ኩሉ ትውልድ ያስተበጽኡኪ ለኪ ለባሕቲትኪ ኦ እግዝእትነ ወላዲተ አምላክ። አምላክን የወለድሽ እመቤታችን ሆይ ፍጥረት ሁሉ አንቺን ብቻ ያመሰግናሉ። ኦሪት ዘልደት እንዲል ዘፍጥረት ሲል አንድም እሷ ራሷ እንግዲህ በአንድ መልአክ በቅዱስ ገብርኤልና በኤልሳቤጥ ብቻ ተመስግኜ እቀራለሁ፣ እንግዲህ ወዲህ ፍጥረት ሁሉ ያመሰግኑኛል ስትል ናሁ እምይእዜሰ ያስተበጽኡኒ ኩሉ ትውልድ ብላ ነበረና
ሊቁም ከዚያ አያይዞ ኩሉ ትውልድ ያስተበጽኡኪ አለ። አንድም አምላክን የወለድሽ እመቤታችን ሆይ ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት አንቺን ብቻ ያመሰግናሉ። ኩሉ አለ ከመያሄውዲ ከነሱ የማይወለድ የለምና። አንድም ትውልድ ዘይሃልፍ ትውልድ ዘይተርፍ አንቺን ብቻ ያመሰግናሉ። ዘይተርፍስ ይሁን ዘይሃልፍ እንደምን ነው ቢሉ ጢባሪዎስ የሚባል ገናና ንጉሥ ነበረ። ከገናንነቱ የተነሳ ይህን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ ገዝቶታል። ከዕለታት ባንዳቸው ጌታን አይሁድ ጠልተው ተመቅኝተው ሰቅለው እንደገደሉት እንደሞተ እንደተነሳ እንዳረገ ሰምቶ ከቶ የጌታዬን እናት ማን ባመጣልኝ እኔ ቋሚ ለጓሚ ሚስቴ ገረድ ደንገጥር ሆነን ስንገዛላት በኖርነ ብሎ ተመኝቶም አልቀረ አራቱን ቤት ጭፍራ ካለችበት ፈልጋቸው አምጡ ብሎ ሰራዊቱን ሰደደ። ጌታም የእመቤታችን ተላ ነፍሷን እንጂ ተላ ስጋዋን አያሻምና በደመና ነጥቆ በገነት ላሉ ነፍሳት ዛቲቲ መድኃኒትክሙ ከያሰብሖ እነሆ መድኃኒታቸው አመስግኗት ብሏቸው ሰጥቷቸው አመስግነዋታልና ትውልድ ዘይሃልፍ ያለበት ነው። በዚህም ሰው ወሮታው እንዳይቀርበት በዚህም ሰው ሐዘን እንዳይጸናበት ብሎ ዮሐንስ ወንጌላዊን ሂደ አስተምር አለው። ዮሐንስ ወንጌላዊ ሂዶ አስተምሮ አሳምኖ አጥምቆ ሲጨርስ በጆሮ ብቻ መስማት አይረባኝምና በዕለተ ዓርብ እንደሰቀሉት አድርገ ስለ አሳየኝ አለው። ዮሐንስ ሲስል ራቁቱን አድርጎ ቢስለው በከመሰቀሉኒ ቅድመ አይሁድ ራቄ በኢየሩሳሌም ዳግመኑ ተሰቀለኒ በሮም ኦ ዮሐንስ ፍቁሬ ሊያርጉማን አይሁድ በኢየሩሳሌም አደባባይ ራቁቴን አድርገው እንደሰቀሉን ዳግመኛ በሮም ራቁቴን አድርገ ትስለኛለህ ቢል አስታጥቆ ስሎታል። አስታጥቆ መሳል ከዚያ ወዲህ ተጀምረዋል። ከዛ በኋላ ስዕሉን ቢስመው ጽና ፍቅራቸውን ለማጠየቅ የዮሐንስ ከንፈርና የስዕሉ ከንፈር ተያይዘው 3 ሰዓት ቆይተዋል። ወተጣጋ ስዕለ ከናፍረ እግዚእነ ኢየሱስ ክርስቶስ ምስለ ከናፍረ ብፁዕ ዮሐንስ ጉንዱ የሰዓተ እንዲል በዚህም ሰው ወሮታው አልቀረለትም። ልጁ ቢሞትበት ዛቲ ጦማር ዘተፈኖት ማህበ ጢባሪዎስ ቄሳር ንጉሰ ምድር ትብጻ ሀበ መቃብረ እግዚእነ ኢየሱስ ክርስቶስ ንጉሰ ሰማያት ወምድር ብሎ በድኑን በሳጥን አድርጎ ሄዳችሁ ጌታዬ መቃብር አስተኙልኝ ይነሳልኛል ብሎ ላካቸው። ኢየሩሳሌም ለሮም 3 ወር መንገድ ናት። ሂደው በፈረስ በሰረገላ ቢያስተኙት እንደቀድሞ ተነስቷልና። ተነበዩ ላዕሌኪ አብያተው ምንክራተው ሀገረ እግዚአብሔር ሀገረ እግዚአብሔር መንግስተ ሰማያት ነቢያት እይታጸዋና ቅጽኪ ወይ ጸልም ወርህኪ ወይ ያርብ ፀሐይኪ ወለኪ ሰለሊሁ እግዚአብሔር ውእቱ ብርሃንኪ እያሉ ድንቅ ነገርን ተናገሩልሽ። እስመ ኮንኪ አንቲ ማይደረ ለፍስሐን ደስ ብሏቸው የሚኖሩ የጻድቃን የሰማዕታትን ማደሪያቸውን ተብለሻልና። ሁሎሙ ነገስተ ምድር ያውሩ በብርሃንኪ ወልደ ንጉሥ ገብረ ክርስቶስ እነ ማርቆስ ዘቶር ማርቅ ምረረ ገሃነምን ጣዕመ መንግስተ ሰማያትን ሰምተው መንነው ይሄዳሉ። ዋይዛብኒ በጸዳልኪ ሰራዊቶቻቸው ምረረ ገሃነመ እሳትን ጣዕመ መንግስተ ሰማያትን ሰምተው መንነው ይሄዳሉ። ምን ነው አመስግነኝ ብትለው ወደ ሌላ ሄደ ቢሉ ወደ ሌላ መሄዱም አይደለ መንግስተ ሰማያትን የሚያወርሰን ከሷ በነሳው ስጋ ምክንያት ነውና። አንድም ተነበዩ ላዕሌኪ አብያተው ምንክራተው ሀገረ እግዚአብሔር እመቤታችን ሆይ ነቢያት ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር እያሉ ልዩ ነገርን ተናገሩልሽ። ሀገረ እግዚአብሔር አላት ንጉሥ በከተማው እንዲኖር ጌታም ማኅፀኗን እንደ ከተማ አድርጎ 9 ወር ከ5 ቀን ተወልዷልና። ታደንን ድንግል ርእሳ መንገለ ከርሳ ወትሰምዕ ቃለ መላእክት እንዲል መላእክት በማኅፀኗ አድረው ቅዱስ 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 እያሉ ሲያመሰግኑት አንገቷን ዘለስ አድርጋ ከማኅፀኗ የሚሰማውን የመላእክትን ምስጋና ታደምጥ ነበርና። እስመ ኮንኪ አንቲ ማኅደረ ለፍስሐን ደስ ብሏቸው የሚኖሩ የጻድቃን የሰማዕታት ማደሪያቸው የጌታን ማደሪያውን ተብለሻልና። ሁሎሙ ነገስተ ምድር ያውሩ በብርሃንኪ እነ ዘይኖንና አርቃዲዮስ ዜናሽን ሰምተው መንነው ይሄዳሉ። ዋይዛብኒ በጸዳልኪ ሰራዊቶቻቸውን በልጅሽ አምነው ጸንተው ይኖራሉ። ለምን ተያውሩ ወልደ ብእሲት ምስለ ብሎ የመዋሉ እላም ሰጡ ያውሩ ባቲ እንዲል ኦ ማርያም ኩሉ ትውልድ ያስተበጽኡኪ ይህንንስ ነግሮናል። ወይ ሰግዱ ለዘተወልደ አንቺ ለተወለደው አምላክም ይሰግዱለታል። ወይ አብይዎ ሕዝቡም አብይ እግዚአብሔር አብይ ኃይሉ እያሉ ያከብሩታል ያገኑታል። ሳሊ ለነ ቅድስ ሕዝቡ አብይ እግዚአብሔር አብይ ኃይሉ እያሉ ከሚያከብሩት ከሚያገኑት ልጅ ጽኔት በድንግልና
ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አእምሮውን ለቦን በልቡናችን ሳይብን አሳድሪብን። አንቲ ዘበአማን ደመናን ታስተረኪልን ማየ ዝናብ ንጹሕ ዝናብን ተበአማን እንዲለው ንጹሕ ዝናብ ጌታን ቋጥረሽ የታየሽ እውነተኛ ደመና የሰኔ የግንቦት ያይደለ የሐምሌ የነሐሴ ደመና አንቺ ነሽ አለ። የግንቦት የሰኔ ደመና ከዞረ በኋላ ቋጥሮ ሳያዘንብ ይበተናል። የሐምሌ የነሐሴ ደመና ግን ከቋጠረ ሳያዘንብ አይበተንምና አንድም ደመና ኖህ አንቺ ነሽ ሲል ነው። ኖህ ከመርከብ ከወጣ በኋላ መስዋዕት ቢሰዋ እንደገና ብዝሁ ወተባዝሁ ወምልእዋ ለምድር አለው። እኔ ለምኔ ጌታዬ እኔ ልጆች ኃጢአት ስተት መስራታቸውን አይተዉ፣ አንተም መፈርደ ማጥፋትን አትተው ፈርደት ልታጠፋቸው ለምን ያለው። እንዲህስ እንዳይሆን ሰይም ቀስቴ በውስተ ደመናት ከመዳግመ ለምድር እያማስና በመያይ ደመና በዞረ ቁጥር 4 ብር ያላት ቀስተ ደመና ትቀረጽል ትታይል ብሎታል። ይኸውም ነጭ፣ ቀይ፣ ቢጫ፣ ጥቁር ነው። ነጩ የውሃ፣ ቀዩ የእሳት፣ ቢጫው የመሬት፣ ጥቁሩ ነፋስ እስመ ነፋስ ጸሊም በአርአያሁ እንዲል ከዚህም ነጭና ቀዩ ጎልቶ ይታያል። ምሳሌ ደመና የእመቤታችን 4 ብር ጌታ ከእመቤታችን የነሳው ስጋ ምሳሌ ነጩ አንድም ነጭና ቀዩ ጎልቶ ይታያል። እሱንም ወልድ ሆይ ጻዳ በመለኮቱ ወቀይ በትስብእቱ ይለዋልና። አንድም ነጭ የጥምቀት በአምሳለ ማይ ይሰጠናል። ቀይ መንፈስ ቅዱስ በአምሳለ እሳት ይሰጠናል። ቢጫ የስጋው በአምሳለ ብስት ይሰጠናል። ቀዩ የደሙ በአምሳለ ወይን ይሰጠናልና። አንድም ደመና ኤልያስ አንቺ ነሽ አለ። ለንጉሱ ለአክዓብ 450 ለንግስቲቱ ለኤልዛቤል 400 850 ነቢያተ ሐሰት ካህናተ ጣዖት ነበሯቸው። ኃጢአት ይሰራሉ፣ ጣዖት ያመልካሉ። ኤልያስ ተዉ፣ ኃጢአት አትስሩ፣ ጣዖት አታምልኩ፣ ፈጣሪያችሁ እግዚአብሔር ተጣልቷችኋል፣ ንስሐ ግቡ ቢላቸው የማይመለሱ ሆነ። እንኪያስ የፈጣሪያቸውን አቅሙን ይወቁት ብሎ ሕያው እግዚአብሔር አምላክ ኃይል ዘቆምኩ ቅድሚሁ ከመየወርድ ዝናብ በእላ መዋዕል ዘእንበለ በቃል አፉየ ብሎ ሰማይ ዝናብ ለዘር ጠል ለመከር እንዳይሰጥ ምድርም የዘሩባትን እንዳታበቅል የተከሉባትን እንዳታጸድቅ ከለከለ። ኤልዛቤልም ሰምታ ታስፈልገው ጀመረ። ጌታም እንቅልፍ ታበዢ ከነብር ትፋዘዢ እንዲሎ ከንግስቲቱ ከኤልዛቤል ተጣልተ ሁር ፈለገ ኮራት ወበህየ ይስየስዩ ከቋት ፍናሰር ኳፈ ጽባሃ ሄደ ፈለገ ኮራት ኑር ምግብህን ቋት ቁራዎች ጠዋት ማታ ያመላልሱልህ ብሎታል። ከምን እያገኙ ይመግቡት ነበር ቢሉ ከነገስታቱ ቤት ሲታረድ አንድ እየነጣጠቁ ያመጡለት ነበረ። አንድም ነቢያት ካህናት ሲሰዉ የኤልያስ ፈንታ እያሉ አንድ ግርዛል ስጋ ያኖራሉ። ከዛ እያመጡ ይመግቡት ነበር። ውሃውም ከዛ ፈልቃለት 3 ዓመት ከመንፈቅ ተመግቧታል። እግዚአብሔር ቸር ነው፣ ለፍጥረቱ ያዝናል ይራራልና ዝናብ አዝንም ብሎ ይለምነኛል ይማልደኛል ብሎ ቢያየው የፍጡር ባህሪ ጨካኝ ነውና የማይለምነው የማይማልደው ቢሆን ምግቡን ከለከለበት። ምን ትኑረ ከቦ ለቋቋኑ ፈየቶ ለቋ እያለ ሲወጣ ሲገባ ውሃ ጥም ተሰማው። ሊጠጣ ብሄድ ውሃይቱም ደረቀችበት። ከቶ ስለምን ይሆን ብሎ ወደ ጌታ ቢያመለክት ከወር ሀገረ ስራጵታ ወበህየ ትረክብ አሐተ መበለተ እንዘ ታጥብ ጸው ሀገረ ስራጵታ ሄድ አንዲት ሴት እንጨት ስትለቅም ታገኛለ፣ ምግብህን እሷ ትመግብሃለች አለው። አሁን ጌታ እንዲህ ማለቱ ረሃቡን ጽናቱን አይቶ ዝናብ አዝንም ብሎ ይለምነኛል ይማልደኛል ብሎ ነው። ሂዶም አንዲት ሴት እንጨት ስትለቅም አገኛት። ጠምቶኛል ውሃ ጠጭኝ አላት። በኤልያስ ዘመን ውሃ ወንድሜ ምን ያለ ነው አለችው። ወእማ እኮ ተማሊ ፍተ ብስቲያውም ቢሆን እርቦኛልና ትንሽ ቁርላሽ ስጭኝ አላት። ሴቲቱም ደግ ነበረችና ሕያው እግዚአብሔርን ትንሽ እፍኝ ጥሩኝ ዝግኝ ዶቄት በማድጋ ጥቂት ዘይት በማሰሮ አለችኝ፣ ያለዚያም የለችን። ያችም ጋግራት አንተም እኔም ልጄም በልተን ነግን ሞታለን። ወነው አጥብ ክሌጸው ነው ለዚያ ማብሰያ ጥቂት ጭራሮ ለቃቅማለው አለችው። ኤልያስም ልክቱ ኪኒ ዛሃሊጽ ወልክቱን ተኪኒን ተቅብ ይሐልቅ በእላ መዋል ከመዚህ በእግዚአብሔር የራቡ ዘመን እስኪያልቅ ድረስ ዘይቱ ከማድጋ ዶቄቱ ከማሰሮ አያልቅም ብሎሻል ጌታ አላት። ብትሄድ መልቶ ተርፎ አግኝታለች። ቅድሚ ሊተ ለኪሶ ለወልድኪ ትገብሪ ድህረ ብሶብኛልና ለኔ አስቀድመሽ ጋግረሽ ስጭኝ፣ ያንቺና የልጅሽን ግን በኋላ ጋግራችሁ ትመግቡታላችሁ ብሏት ጋግራ ሰጥታው ከሰገነት ላይ ሆኖ ሲጸልይ ልጇ ከጭኗ ላይ እንዳለ ሞተባት።
ነቢየ እግዚአብሔር ሳይገባኝ ከቤቴ ገብተ ልጅ ሞተብኝ አለችው። አሁንማ ማን ነቢየ እግዚአብሔር ይለኛል? ነፍሰ ገዳይ ይሉኛል እንጂ በያምጪ ብሎ አምጥቶ ሰገነቱ ላይ አውጥቶ ደጃፉን ዘግቶ ዓይኑን ካይኑ አፉን ካፉ እጆን ከእጆ እግሩን ከእግሩ ገጥሞ 7 ጊዜ ወድቆበታል፣ ተነስቶበታል። በ6ኛው ሙቀት ተሰምቶታል፣ በ7ኛው የሞተው ተነስቷል። አሁን ኤልያስን ያህል ሰው በአንድ ጊዜ የሞተ የማያስነሳ ሆኖ አይደለም በፍጹም ትጋ ኃጢአት እንዲሰረይ ለማጠየቅ አንድም 4ቱ ባህሪያተ ሥጋ 3ቱ ባህሪያተ ነፍሱ እንደተካከሉለት ለማጠየቅ ብላቴናውም ዮናስ ነው ይላሉ። ከዚያ በኋላ ሆር አስተረዮ ለአክዓብ ሂደ ጌታ አክዓብን ተገናኘው አለው። ንጉሱ አክዓብ ቢትወደዱ አብዲው ይባላሉ። ለፈረስ ለበቅሎ የሚሆን ለምለም ሰራዊት አልቆባቸው ለፈረስ ለበቅሎ የሚሆን ለምለም ሳር ጥሩ ውሃ ሲሹ በተሰማሩበት በአብዲ ወገን ተገናኘው። ነቢየ እግዚአብሔር አይደለህም ብሎ ሰገደለት። አዎን አለው። ወዲያው ሁር ጸውዖ ለአክዓብ እግዚእከ ሄደ ጌታ አክዓብን ጥራው አለው። ንጉስ አንተን ሲያስፈልግ ያላስፈለገው ሀገር ያላስማለው ንጉስ ኖሯልን? ለልማዱ መንፈስ ቅዱስ አንተን አነሳስቶ ከአንድ ተራራ ቢወስድ ከላይ አንገቴን ከስር ባቴን ይቀጣኝ የለም? በዚያውስ ላይ ወሮታዬን ባታውቅ እንጂ ንግስቲቱ ኤልዛቤል ነቢያትን ካህናትን ስታስፈጅ 50ውን በአንድ ዋሻ አድርጌ ምግባቸውን ልብሳቸውን ሰጥቼ ያኖርኩትን አይደለም አለው። ሕያው እግዚአብሔርን ከዚህ እንዳልላወስ ብሎታል። አክዓብን ጠርቶ አምጥቶታል። ንጉሱ አክዓብ ሲመጣ ኤልያስን እጣላዋለሁ ብሎ ነበረ። በአክዓብ አድሮ ያለ ሀብተ ሰይጣን በኤልያስ አድሮ ያለ ሀብተ መንፈስ ቅዱስን ባየ ጊዜ ተለይቶት ሄዷል። ወዲያው አንተኑ ዘትገፈቶሙ ለእስራኤል ለካ እስራኤልን የቀይ ጥቁር የወፍራም ቀጭን የረጅም አጭር የምታደርጋቸው አንተ ነህ አለው። ምን እኔ አለ አንተ ወቤተ አቡከ አንተና የአባት ዘመዶች ኃጢአት እየሰራችሁ ጣዖት እያመለካችሁ ነው አለው። ትገፈቶሙ ማለቱ የዘመን ረሃብ ሰው ቀዩ ይጠቁራል ጥቁሩ ይነጣልና ከዚያ እያይዞ እስከ ማይዜኑ ታነክሱ በክልዮን የጋያቲክሙ ለእመቤል አምላክ ውእቱ ኪያሁ አምልኮ ኪያሁ ትልው ወለም እግዚአብሔር አምላክ ውእቱ ኪያሁ አምልኮ ኪያሁ ትልው። አሁን ኤልያስ በእግዚአብሔር ላይ ምን የሚጭንበት ሆኖ አይደለም ቤልን አምላክ ሲሉ ከዚያ አይቶ እስከ መቼ ኃጢአት እየሰራችሁ ጣዖት እያመለካችሁ ትሰነካከላላችሁ? እግዚአብሔር እንደሆነ አምላክ እግዚአብሔርን እመኑ፣ እግዚአብሔርን ተከተሉ። ቤልም ከሆነ አምላክ ቤልን እመኑ፣ ቤልን ተከተሉ አለባቸው። ወዲያው መስዋዕት ሰውተን መስዋዕቱ ባረገበት በዚያ አምላክ እንጽና አላቸው። ይሁንብን አሉ። 850 ነቢያት ሐሰት ካህናተ ጣዖት ተሰበሰቡ። ኤልያስም ከመስዋዕቱም ከጊዜውም ምረጡ አላቸው። ከመስዋዕቱ የሰባውን የወፈረውን ከመስዋዕቱ ነግሁን መርጠዋል። አሁን ኤልያስ ይህን ማድረጉ ከጊዜው ነግሁን ከመስዋዕቱ የሰባውን የወፈረውን ባናደርግ እንዳይሉ ምክንያት ለማሳጣት ነው። እንጨቱን ረብርባችሁ ደንጊያውን ጸፍጽፋችሁ በዚያ ላይ ስጋውን አርዳችሁ አወራርዳችሁ እናንተ በእሳት እናቃጥል አትበሉ፣ እሳት ከሰማይ አውርዶ ያበላ አምላክ ይሁን አሏቸው። እንዳላቸው ደንጊያ ጸፍጽፈው እንጨቱን ረብርበው ስጋውን አርደው አወራርደው ስምዐነ ቤል ስምዐነ ዳጎን እያሉ የወድቁ ይነሱ ጀመረ። ቀትር ሲሆን ኤልያስ ይዘብትባቸው ጀመረ። የእናንተ አምላክ እንቅልፋም ነውና ከአንድ ዛፍ ስር ተኝቶ ይሆናል። እስቲ ሄዳችሁ ቀስቅሱት። ወይም የእናንተ አምላክ ዋዛ ፈዛዛ ይወዳልና ከእረኞች ጋር እየተጫወተ ይሆናል። እስቲ ያሰምታችሁ ጥሩት። ወይም የእናንተ አምላክ ደካማ ነውና ከአንድ ፈረፈር ስር ወድቆ ይሆናል እያለ ይዘብትባቸው ጀመረ። ዋዘ ይሳለቅ ቦም ኤልያስ ቴስቢዮ እንዲል እነሱም በሾተላቸው ይፈቁ በጦራቸው ይወጉ ጀመረ። ደማችንን ሳይቀር ሰዋንን ለማለት እስከ ነሐየሎሙ ደም ይላል። መስዋዕተ ሰርክ ሲደርስን ከሰኮነ ክሞንኪያስ በቃችሁ ብሎ እነሱ የሰውትን ወዲያ ጠርጎ ጥሎ በ12ቱ ነገደ እስራኤል አምሳል 12 ደንጊያ ጸፍጽፎ 4 ቻል ውሃ አፍስሶበታል። ድግሙ ሰልሱ ይላል 12 ይሆናል። እንጨቱን ረብርቦ ስጋውን አርዶ አወራርዶ አምላከ አብርሃም አምላከ ይስሐቅ አምላከ ያዕቆብ እኔ በላበት እጠጣበት እከፍርበት እከብርበት እታፈርበት ብዬ አይደለም ለአምልኮት ቀንቼ ነው ብሎ ወደ ጌታ ቢያመለክት እጅ ታህል እሳት ከሰማይ ወርዳ ያን ሁሉ በልታ ከመሬቱም ስንዝርም ክንድም ቢሉ ልሳ ወደ ሰማይ ስታርግ አይተዋል። ከዚያ በኋላ አንድ ሰው እንዳያመልጣችሁ ብሎ ወረገ ዞሙ በፈለገ ቂሶን ይላል። ቂሶን ከሚባል ወንዝ ወስዶ አሳርዷቸዋል። ይኸውም ኃጢአት በጥምቀት እንዲሰረይ ያጠይቃል። ከዚያ በኋላ ዋርገ ደብረ ቀርሜሎስ ይላል። ቀርሜሎስ ከሚባል ተራራ
ወጥቶ መጸለይ ጀመረ። ኤልያስ ሲጸልይ ለልማዱ አንገቱን ከጉልበቱና ከጉልበቱ መካከል አድርጎ ነው። ለነቢያት ለካህናት እንዲህ የመጸለይ ልማድ አላቸው። ኤርምያስም ተኝቶ ይጸልይ ነበረ። ብላቴናውን እየወጣ እየገባ ተመልከት ይለዋል። በስድስተኛው መጠነ ሰኮና ብእስ የምታህል ደመና ከውቅያኖስ ውሃውን ጠቅሳ ስትወጣ አየው ብሎ ሰባተኛው ነገረው። ኤልያስም ይህን ሰምቶ በል ስንኳን 3 ዓመት ከመንፈቅ ቀርቶ ውሎ አድሮ የመጣ ዝናብ ከብትን ፈረስን በቅሎን ይጎዳልና ፈጥነ ከብትን ፈረስ በቅሎን ከግንብ አግብተህ ዝጋ ብለህ ለአክዓብ ንገረው አለው። አክዓብም ይህን ሰምቶ በፈረስ በሰረገላው እስኪሄድ ኤልያስ በተአምራት በእግር ተቀድመዋት ገብቷል። ወዲያው ድምንምን ጭልምልም ብሎላቸው በዝናብ ዘንቦላቸው በልተው ጠግበው ደስ ብሏቸው አድረዋል። ዘርን ግን በዓመቱም ዕለቱም ቢሉ በተአምራት ጎምር እሸት ቡቃያ ሆኖላቸው በልተው ጠመግበው አድረዋልና። ኤልያስ በደብረ ቀርሜሎስ ያያት ፈጣን ደመና አንቺ ነሽ አለ። እመቤታችንም አፍጣኒተ ረድኤት በጊዜ ምንዳቤ ወአጸባ ናትና አንድም ደመና ሙሴ አንቺ ነሽ አለ። በግብፅ ዝናብ አይዘንብም፣ በ500 ዓመት ለሐድሶ ተክስ ንስር ያካፋል። አንድ ቀንም ቢዘንብ ወይ ረውድ እሳቱ ዲበ በረዶ በረዱ ዲበ እሳቱ ይላል። እሳቱ በረዱን ሳያቀልጠው በረዱ እሳቱን ሳያጠፋ ሁለቱ መስተጻረራን እሳትና በረድ እንደ ሰምና እንደ ፈትል ተጣምተው ወርደዋል። የእንጦጦ መምህር አይናገር ቢናገር በዓመት ያው መሬት እንዲሉ እንደዚህ ሁሉ ድንግልና እናትነት ድንግልናዋን ይለውጠው ነበረ። እናትነቷ ድንግልናዋ እናትነቷን ሳይለውጠው ሁለቱን መስተጻረራንን እናትነትን ከድንግልና ጋር አስተባብራ ታገኝታለችና ዘያማስን ሕይወተ የገብረ ሙስና ወዘይሁ ሕይወተ እያማሰን እንዲል አንድም ወነዋ የወርድ እግዚእነ ውስተ ምድረ ግብፅ ተጽዕኖ ዲበ ደመና ቀሊል ብሎ ኢሳይያስ የተናገረልሽ ደመና መፍጠኒት አንቺ ነሽ። ትምህርተ ተዋሕዶ ረሰየኪአ እግዚአብሔር በቀስትነት ሳለሽ የእርቅ ምልክት አደረገሽ አለ። በአርበኛ ልማድ አርበኛ ጠላቱን ያየው እንደሆነ ደጋኑን ወደሱ ወተሩን ወደ ራሱ አድርጎ ይሄዳል፣ ቀስት ለማስረር እንዲመቸው። ወዳጁን ያየ እንደሆነ ደጋኑን ወደሱ ወተሩን ወደ ወዳጁ አድርጎ ይሄዳል። እሱም እንግዲህ ወዲህ የልጅን ዘመዶች አላጠፋም ሲል ደጋኑን ወደሱ ወተሩን ወደኛ አድርጎ ይታየልናልና አንድም ትምህርተ ተዋሕድናው እግዚአብሔር የአንድነቱ ምልክት አደረገሽ አለ። እሱ ቅድመ ዓለም ያለ እናት እንደወለደው እሷንም ድህረ ዓለም ያለ አባት እንድትወልደው አድርጓልና ልደት ቀዳማዊ ታውቀ በዳህራዊ ልደት እንዲል አንድም ትእምር ተዋህዶ እንዳለው ይሆናል። እግዚአብሔር አብ የልጁ ምልክት አደረገሽ አለ። ከመትኩን መራሂተ ለሃይማኖት አባይ ይላታል። ድንግል ወእም ስትባል መኖሯ አምላክ ወሰብ ሲባል ለመኖሩ ምሳሌ ስትወልደው ማኅተመ ድንግልናው አለመለወጡ ሰው ሲሆን ባህሪ መለኮቱ ላለመለወጡ ምሳሌ ናትና መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ዋይለ ልዑል ጸለለኪ ኃይለ ልዑል ወልድም ከሶስቱ ግብራት ቢከለክልሽ ውእቱኒ ንጹም ሰለስቱ ግብራት ዘውእቶሙ ሩካቤ ወሰር ወሰስሎተ ድንግልና ለስርዓት በእጓለሚው ሙራት ቦሙ እንዲል አንድም መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ከሶስቱ ግብራት ቢከለክልሽ ዋይለ ልዑል ጸለለኪ ኃይለ ልዑል ወልድም ስጋሽም ቢለብስ ኦ ማርያም አማን ወለድኪ ቃለ ወልደ አብ ዘይነብር ለዓለም ወልድ ሲባል የሚኖር አንድም ባለማለፍ ጸንቶ የሚኖር የአብ አካላዊ ቃልን እመቤታችን ሆይ በእውነት ወለድሽልን። መጻው አዳነነ ማኃጢአት ሰው ሆኖ ከኃጢአታችን ያዳነን አንድም በኃጢአታችን ከመጣ ፍዳ ሰው ሆኖ ያዳነን። አብይ ውእቱ ክብር ዘተወለከ ኦ ገብርኤል መልአክ ዜናዊ ፍስሐ ገጽ ደስ ያለ ባለምስራቹ ቅዱስ ገብርኤል ላንተ የተሰጠ ክብር ፍጹም ነው። ሐዘንና ደስታ ያዘ በፊቱ ይታወቃልና ፍስሐ ገጽ አለው። እምከመያዝ ዝልብ ቢዲም መንገጽ አሰሩ ለልብ ብሩ ገጽ እንዲል ሰበከለነ ልደተ እግዚእ ዘመጻሜነ ወደኛ የመጣ የጌታ ልደት ለድንግል ነገርሃት። አብሰርካ ለማርያም ድንግል ዘእንበለ ረስሐት ሰበከ ያለውን አብሰርካ ለነ ያለውን ለድንግል ብሎ መጣው። ከዚያም አስቀድሞ መለወጥ ለሌለባት ለእመቤታችን የጌታን ጽንሱን ነገርሃት። ወትቤላ እንዲህ ብለህ ተፈሥሒ ወምልዕተ ጸጋ እግዚአብሔር ምስሌኪ እግዚአብሔር ከስጋይ ስጋን ከነፍስሽ ነፍስን ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ቢሆን ባለሟልነትን አግኝተሻልና እመቤታችን ሆይ ተፈሥሒ ደስ ይበልሽ ብለ አንድም በጸጋ ቢያድርብሽ ባለሟልነትን አግኝተሻልና እመቤታችን ሆይ ተፈሥሒ ደስ ይበልሽ ብለ የጌታን ጽንሱን ነገርሃት። ሳሊ ለነ ቅድስት ስጋይ ስጋን ከነፍስሽ ነፍስን ነስቶ ከአንቺ ሰው ከሆነ ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሮን እንዳይነሳን ለምኝልን። አይምሮን ለቦን በልቡናችን ሳይብን አሳጥሪብን።
ረከብኪ ጸጋ ጸጋ ክብርን አገኘሽ። መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ። ዋይለ ልዑል ጸለለኪ ኃይለ ልዑል ወልድም ከሦስቱ ግብራት ቢከለክልሽ ውእቱኒ ንጹም ሰለስቱ ግብራት ዘውእቶሙ ሩካቤ ወዘሮ ሰስሎተ ድንግልና ለስሯት በጓለሜው ሙራት ቦሙ እንዲለው አንድም መንፈስ ቅዱስ አደረ ላዕሌኪ ረከብኪ ጸጋ ያለው መንፈስ ቅዱስ ብሎ አመጣው። መንፈስ ቅዱስ ከሦስቱ ግብራት ቢከለክልሽ ዋይለ ልዑል ጸለለኪ ኃይለ ልዑል ወልድም ስጋሽን ቢለብስ ኦ ማርያም አማን ወለድኪ ቅዱሰ መድኅኑ ለኩሉ ዓለም ቅዱስ 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 ተብለው ከሚመሰገኑት ከሦስቱ አካል አንዱ አካል እግዚአብሔር ወልድን እመቤታችን ሆይ በእውነት ወለድሽልን። ዘውቱ መድኅኑ ለኩሉ ዓለም ይኸውም የዓለም ሁሉ መድኃኒት የሆነው ኢየሱስ ክርስቶስ ነው። መጻዋ አዳነነ ሰው ሆኖ አድኖናልና። ሳሊ ለነ ቅድስት መድኃኔ ዓለም ከሚባል ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሮን እንዳይነሳን ለምኝልን። አእምሮን ልቦን በልቡናችን ሳይብን አሳድሪብን። ግብረ ድንግል ይሴብህ ልሳንነ አንደበታችን የድንግልን ስራ ያመሰግናል አለ። ቀድሞ ከነበሩት ጋር አንድ ሆኖ ያመሰግናል። ዮም ንወድሳ ለማርያም ወላዲተ አምላክ አምላክን የወለደች እመቤታችንን ዛሬም እናመሰግናታለን አለ። ዛሬ ካሉት ጋር አንድ ሆኖ ያመሰግናል። በእንተ ዘተወልደ እምኔሃ በአገረ ዳዊት እግዚእነ ወመድኃኒነ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ በዳዊት ሀገር በዳዊት ባህሪ ከሷ ስለተወለደ እስመ ፍሬ ከርስከ አነብር ዲዮኖርክ ያለው እንደደረሰ እንደተፈጸመ ለማጠየቅ ዳዊትን እያለፈ ያነሳዋል። ንዑ ኩልክሙ አሕዛብ ናስተብጽሐ ለማርያም እስራኤል እመቤታችን እናመሰግናት ዘንድ ነው ተሰብሰቡ። አሕዛብ አላቸው ስለ ብዛታቸው፣ አንድም በጸያፍ የገባ አንድም ግብረ አሕዛብን ይሰራሉና፣ አንድም እስራኤልስ አናምንም ብለዋልና በቁሙ አሕዛብ ናቸው። አሕዛብ ነሱ ጽጌረዳ ወሶኩ ተርፈ በላይ ላይሁድ እንታክቲ ነስ አሰደፈው እንታክቲ አጥሬት ባህሪ እስመ መጽሐፍ ለምኩራብ ወታውቆ ለቤተ ክርስቲያን እንዲል እንደቀድሞው ከፋርስ ከባቢሎን ከጽር ከሜዶን በእግረ ሥጋ ተሰብሰቡ ማለት አይደለም፣ በእግረ ሕሊና ተሰብሰቡ። እስመ ኮነት እመ እናትን ሆናለችና ድንግለ ወጽሙረ እናትነትን ከድንግልና ጋር አስተባብራ ተገኝታለችና፣ አንድም እስመ መኮነት ድንግልና ያላት እናት ሆናለችና፣ ወጽሙረ ሁለቱንም በአንድ አስተባብራ ተገኝታለችና። ተፈሲኦ ድንግል ንጽሕት እንተ አልባቲ ርግብ ዘመጻ ቃላ ወተሰባ እምኔሃ እምኔኪ ሲል ነው። አካላዊ ቃል ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ሰው የሆነ መለወጥ የሌለብሽ ድንግል ንጽሕት እመቤታችን ሆይ ተፈሲ ደስ ይበልሽ። ተፈሲኦ ሙዳይ እንተ አልባቲ ነውር ፍጽምት ዘአልባ ርኅሳት አልባቲና አልባ አንድ ወገን በፍጹም ጌጥ የተጌጸች ንጹሕ የሽቱ ሙዳይ እመቤታችን ሆይ ተፈሲ ደስ ይበልሽ። ይችን የሽቱ ሙዳይ አስቀድመው ቀለም አግብተው በወርቅ በብር አስጊጠው ጢስ እንዳይተንባት ትቢያ እንዳይበንባት ጢስ እንዳይተንባት ቤት ሰፍተው ሰቅለው ተከባክበው ያኖሯታል። እመቤታችንም ከእናቷ ማኅፀን ጀምራ በመንፈስ ቅዱስ ተጠብቃ ትኖራለችና መንፈስ ቅዱስ አቀባም ከርሰም አንዲል አንድም በየጊዜው ጸጋ ክብር ይጨመርላታልና፣ አንድም የሽቱ ሙዳይ ሽቱ ከውስጡ ሳለ ከአፋ ይሸታል፣ ሽቱም ከተለየው በኋላ መዓዛ አይለየውም። እሷም ጌታን ጸንሳ ሳለ ድውይ ትፈውስ ሙት ታነሳ ትዕምርት ተአምራት ትሰራ ነበር። ጌታንም ከወለደችው በኋላ መዓዛ ትዕምርቱ መዓዛ ተአምራቱ አልተለያትምና። ተፈሲኦ ገነት ነባቢት ማይደሩ የክርስቶስ ማደሪያው ነባቢት ገነት እመቤታችን ሆይ ተፈሲ ደስ ይበልሽ። ገነት ነባቢት አላት። በገነት ጌታና አዳም ተነጋገሩ እንጂ እሷ አልተነጋገረችም። እመቤታችን ግን ተናግራ ለጻድቃን እሴት ለኃጥአን ስርየት ታሰጣለችና ማኅደሩ ለክርስቶስም አላት። ገነትን ማኅደረ አዳም ይላታል እንጂ ማኅደረ ክርስቶስ አይላትም። ከዚያች ሲለይ እመቤታችንን ገነት ነባቢት ማኅደሩ ለክርስቶስ አላት። ዘኮነ ዳግማ የአዳም በእንተ አዳም ቀዳሚ ብእሲ ስለቀደመ ሰው ስለ አዳም ዳግመኛ አዳም የተባለ የክርስቶስ ማደሪያው ነባቢት ገነት እመቤታችን ሆይ ተፈሲ ደስ ይበልሽ። ዘኮነ ዳግማ የአዳም ዘውቱ ዳግማ የአዳም ቢል አንድ ነው። ተፈሲኦ ጸዋሪቱ ለዋህድ ለዘይተፈልጠ ምጽናቡ ባህሪ አባቱ ከአብሪነ ያልተለየ ተቀዳሚ ተከታይ የሌለ ወልድ ዋህድን የቻልሽው ማደሪያውን የተባልሽ እመቤታችን ሆይ ተፈሲሂ ደስ ይበልሽ።
ተፈሲኦ ከብካብ ንጹሕ ስርጉ በኩሉ ስነ ስብሐት በፍጹም ጌጥ የተጌጸ የሰርግ ቤት እመቤታችን ሆይ ተፈሲ ደስ ይበልሽ። ይችን የሰርግ ቤት አስቀድመው ዛፍ ይቀርጹባታል፣ አበባ ያፈነዱባታል፣ ሐር ያነጽፏታል፣ ሽቱ ያረፈርፉባታል፣ ያረበርቡባታል። እመቤታችንም ከእናቷ ማኅፀን ጀምራ በመንፈስ ቅዱስ ተጠብቃ ትኖራለችና መንፈስ ቅዱስ አቀባም ከርሰም አንዲል አንድም በየጊዜው የጸጋ ክብሩ ይጨመርላታልና አንድም ስርጉ በኩሉ ስነ ስብሐት በፍጹም ባህር የክብሩ የተከበረ ንጉሠ ሰማያት ወምድር ኢየሱስ ክርስቶስ መጻ ወተሰብአ እምኔኪ አንቺ ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ሰው ሆኗልና እመቤታችን ሆይ ተፈስሒ ደስ ይበልሽ። ተፈሲኦ ጸጳጦስ እንተ ኢያዋያ እሳተ መለኮት ባህሬ መለኮቱ ያለው ወጣት ጸጳጦስ እመቤታችን ሆይ ተፈስሒ ደስ ይበልሽ። ጸጳጦስን በወዲያ ሊቁ ባወቀ ተናገረ፣ በሀገራችን ግን እንጆሪ ጀበራ ደደሆ ይባላል። ተፈሲኦ አመት ወእም ድንግል ወሰማይ ሰማያዊ አመት ወሰማይ ድንግል ወእም ሲል ነው። እመቤትነትን ከገረድነት ድንግልና ከእናትነት አስተባብረሽ የተገኘሽ ተፈሲ ደስ ይበልሽ። አንድም እናትነትን ከድንግልና አስተባብረሽ የተገኘሽ ድንግል እመቤታችን ሆይ ተፈሲ ደስ ይበልሽ። እንተ ጾረት በስጋ ዘይጽያን ዲበ ኪሩቤል አድሮ ሰፍሮ የሚኖር ሰማያዊ መለኮትን በማኅፀንሽ 9 ወር ከ5 ቀን የተሸከምሽ እመቤታችን ሆይ ተፈስሒ ደስ ይበልሽ። ወበእንተዝ ንትፈሳህ ወንዘምር ምስለ መላእክት ቅዱሳን በፍስሐ ወበሐሴት መጽሐፍ ላለፈውም ለሚመጣውም ዝ ብሎ ያጽፋል። ይህ ግን ለሚመጣው አሁንም ከመላእክት ጋር እንደ መላእክት ደስ ብሎን በፍጹም ደስታ እናመስግን ዘንብል ሲል ነው። እንዲህ እያልን ስብሐት ለእግዚአብሔር በሰማያት አምላክ ሰው ሆነ፣ ወሰላም በምድር ሰው አምላክ ሆነ። ስምረቱ ለሰብ ያው ግን የሰው ፍቅር አገብሮት አምላክ ሰው ቢሆን ሰው አምላክ ሆነ እያል እስመ ኪያኪ ሰምረ ዘሎቱ ክብሮ ስብሐት ክብር ያለው እሱ አንቺን ለልጁ እናትነት መርጧልና በእንተዚህ ያለውን አመጣው። ስለዚህ ነገር በፍጹም ደስታ ደስ ብለውን ከመላእክት ጋር እንደ መላእክት እናመስግን። ሳሊ ለነ ቅድስ ክብር ካለው ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮን ለቦን በልቡናችን ሳይብን አሳጥሪብን። የአቢ ክብራ ለማርያምም ኩሎሙ ቅዱሳን ክብረ ኩሎሙ ባለ በቀና ነበር፣ ደራሲ ግን አቅንቶታል። ከቅዱሳን ክብር የእመቤታችን ክብር ይበልጣል አለ። ቅዱሳን ሊያከብሯት ይገባል። እስመ ድሎ ኮነት ለተወክፎ አካላዊ ቃልን ለመቀበል በቅታ ተገኝታለችና ዘይፈርህ መላእክት የሚፈሩትን ወያኩትወ ትጉሃን በሰማያት ትጉሃን በሰማያት የሚያመሰግኑትን። አሁን ትጉሃን የማይፈሩት መላእክት የማያመሰግኑት ነው አይደለም። በአክብርዎ ፍርህዎ በፍርህዎ አክብርዎ በአቡነ እግዚእነ በእግዚእነ አቡነ እንዳለ ጾረቶ ማርያም ድንግል በከርሳ እሺ ለተወክፎ ቃል አብን ብዬ ብናገር ሰባፊ ንቆን ተወክፍዎ እንዳለው ያለ አይደለም። 9 ወር ከ5 ቀን እመቤታችን በማኅፀኗ ቻለችው። ዘይፈርህ ወመላእክት ወያኩትወ ትጉሃን በሰማያት ጾረቶ ማርያም ድንግል በከርሳ ይእቲ ተአቢም ኪሩቤል ወትፈደፍድም ሱራፌል። እንዲህ ከሆነ ከኪሩቤል ከሱራፌል ትበልጣለች አለ። አቤና ፈድፈደ ይወራረሳሉ። ወይነግሩ በፍሬሃ ለምድር እንዲል ብዝሃ ፍሬያ ሲሉ አልቦ ዘፈደፍደከ ዘንበለ መንበረ መንግሥትየ ሲል ዘአቤከ ሲል እስመ ኮነት ታቦተ ለአሐዱ ዘም ቅድስት ሥላሴ ቅዱስ ተብለው ከሚመሰገኑት ከሦስቱ አካል የአንዱ አካል የወልድን ማደሪያውን ተብላለችና ሥላሴን ቅድስት ብሎ በሴት አንቀጽ ተናገረ። ሴት ለልጇ እንድታዝን እንድትራራ ሥላሴም ለኛ ያዝኑልናል ይራሩልናልና። አንድም ሴት ልጅን ከባህሪዋ እንድታስገኝ ሥላሴም ይህን ዓለም ከባህሪያቸው አስገኝተዋልና። ቅዱስ አለ ንጹሕ ጽኑ ክቡር ልዩ ሲል ነው። ንጹሕ አለ ሰውን ንጹሕ ቢሎት ኃጢአትም ጽድቅም ይስማማዋል። እንደ ነጭ ልብስ ቀይ ቀለም ጥቁር ቀለም ቢቀቡት ሁሉን ይቀበላል። ሰውም አንድ ጊዜ ወደ ኃጢአት ሲል ይኖራልና። ወይ ለሃኮክ ከዘንበለ ጽነት ከመይኩን ሰናያቲ ከዘንበለ ፍዳ ወይሬ ከመትኩን ዘትትል ያለምንሁም ቅድመ ከዊን ዳግማዊስ መግዘር አዘዘ የተወከፋ ጠባያ ተዘ የተገበረ በሆነ እንዴል በሱ ባህሪ ግን ጽድቅ እንጂ ኃጢአት አይስማማውምና ለውሃ ባህሪ ቁረት እንጂ ውእየት
ለእሳት ባህሪ ወየት እንጂ ቁረት እንዳይስማማውስ መንጹሃት ማንቱ ጠባያቲው ለእግዚአብሔር ዘእንበለ ነውር እንዴል ጽኑም አለ ሰውም ጽኑ ቢሉት ህማም ሞት ይስማማዋል ድካም ይስማማዋል ንህነሰ ንጠፍ ወይን ህሉ ቅሩም ሙስና በዲባን ቀጽ ማንቱ ሰይታጎላ እንዴል በሱ ግን ሁሉ የለበትም እናስመስም ከተመለኮት ዘዲ በህላ ወይሁ ሰናይ ወይተነትንም ዘሃሎስ ማአና አምላክ ዘይቱ የለት እንዴል ክቡርም አለ ሰውን ክቡር ቢሉት ከአፋ ባገኘው ነው የባህሪው አይደለም ምንት ብከ ዘይነሳይ ከምካልከ ወምንት ብከ ዘይኮነው በለከ እንዲል የሱ ግን የባህሪው ነውና ስብሃቲው ዘመሃቢው ውዳሴውም ዚያሁ ባይል ዘይለቀው ንጉስ ዘይሰየመው እግዚ ዘይግዝው እንዴል ልዩም አለ ለአብርሃም ለይስሐቅ ለያዕቆብ ለጳውሎስ ለስልዋኖስ ለጢሞቴዎስ የአካል ሶስትነት ቢኖራቸው የባህሪ አንድነት የላቸውም ሥላሴ ግን በስም በግብር በአካል ሶስት በባህሪ በህልውና በፈቃድ በስራ አንድ ናቸውና አንድም ለእሳት ለፀሐይ ለቀላይ የአካል ሶስትነት ቢኖራቸው የባህሪ ህልውና አንድነት የላቸውም ሥላሴ ግን በስም በግብር በአካል ሶስት በባህሪ በህልውና በፈቃድ በስራ አንድ ናቸውና ዛቲ ኢቲ ኢየሩሳሌም ሀገሮሙ ለነቢያት ነቢያት ሀገራቸው ኢየሩሳሌም መንግስተ ሰማያት ናት። ወማይደረ ፍስሐሆሙ ለኩሎሙ ቅዱሳን ደስ ብሏቸው የሚኖሩ የጻድቃን የሰማዕታት ማደሪያቸው ኢየሩሳሌም መንግስተ ሰማያት ናት። ምን ነው አመስግነኝ ብትለው ወደ ሌላ ሄደ ቢሉ ወደ ሌላ መሄዱም አይደለም መንግስተ ሰማያትን የሚያወርሰን ከሷ በነሳው ስጋ ምክንያት ነውና አንድም ዛቲ ኢየሩሳሌም ሀገሮሙ ለነቢያት ኢየሩሳሌም ማለት ሀገረ ሰላም ማለት ነው። ሀገረ ሰላም የተባለች እመቤታችን ናት። ብኪ ድህና ዓለም ወበወልድኪ ኮነ ሰላም እንዴል የነቢያት ሀገረ ትንቢታቸው ሀገረ ሰላም እመቤታችን ናት። ወማይደረ ፍስሐሆሙ ለኩሎሙ ቅዱሳን ደስ ብሏቸው የሚኖሩ የጻድቃን የሰማዕታት ማደሪያቸው የጌታ ማደሪያ ሀገረ ሰላም እመቤታችን ናት። ዘይነብር ውስተ ጽልመት ወጽላል ወተሞት ብርሃን አቢይ ሰረቀ ላዕሌሆሙ ሎሙ ሲል ነው። በጨለማ በሞት ጥላ ለሚኖሩ ሰዎች ብርሃን ወጣላቸው። ውስተ ጽልመት በድንቁርና ወጽላል ወተሞት በቀቢጸ ተስፋ ለነበሩ ሰዎች ተስፋ ተሰጣቸው። አንድም ውስተ ጽልመት በሞተ ስጋ ወጽላል ወተሞት በሞተ ነፍስ ለነበሩ ሰዎች ድህነተ ስጋ ድህነተ ነፍስ ተሰጣቸው። አንድም ውስተ ጽልመት አንድ ገጽ በማለት ወጽላል ወተሞት ሞትን በመምሰል ሞት ባመጣው ስለሚኖሩ ሰዎች ክርስቶስ ተወለደላቸው ወንጌል ተጻፈላቸው። አንድም ውስተ ጽልመት በኃጢአት ወጽላል ወተሞት በክህደት ለነበሩ ሰዎች እምነት ተስፋ ስርየት ተሰጣቸው። ኃጢአትን ጽልመት ክህደትን ጽላል ወተሞት ብሎ አመጣ። በጨለማ ላይ የገደል የዛፍ ጥላ ሲጨመር ጨለማው እንዲጸና በኃጢአትም ላይ ክህደት ሲጨመር ፍዳው እያጸና ይሄዳልና እግዚአብሔር ዘያዕርፍ በቅዱሳኒው ተሰባም ድንግል ለመድኃኒተ ዚአነ በቅዱሳኑ በኪሩቤል በሱራፌል አድሮ ሰፍሮ የሚኖር እሱ እኛን ለማዳን ንዕድ ክብርት ከሆነች ከመቤታችን ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው ሆኗልና ንዑ ርእዩ ዘንተ መንክረ ይህን ድንቅ ተዋህዶ ኑ እዩ ኑ ስሙ ወዘምሮ ዘምሩ ምስጋናንም አመስግኑ አንድም ፈጽማችሁ አመስግኑ በእንተ ምስጢር ዘተከስተለነ ድንቅ ተዋህዶ ለኛ ስለተገለጠልን እስመ ዘኢይሰባ ተሰባ ቃል ተደመረ አካላዊ ቃል ከስጋ ጋር ቢዋሃድ ከዚህ ቀድሞ ሰው የማይሆነው እንግዲህም ሰው ያልሆነው ቀድሞም ሰው የማይሆነው እሱ ሰው ሆኗልና ወዛልዎ ጥንት ኮነ ቅድመ ጥንት የሌለው መለኮት ወደፊት ዘመን ተቀድሞት ተገኘ ከመህፃን ልጅ ከአባቱ ፊት እንዲገኝ ወለዛልዎ መዋዕል ኮነ ሎቱ መዋዕል ክቡር የባህሪ አምላክነት የሌለው ስጋም ክቡር የባህሪ አምላክ ተባለ። አንድም ወዛልዎ ጥንት ኮነ ቅድመ ዘመን የማይቆጠርለት መለኮት ዘመን ተቆጠረለት ወያክል 30 ክረምቱ ለእግዚእ ኢየሱስ ተብሎ ወለዛልዎ መዋዕል ኮነ ሎቱ መዋዕል ስጋ ክቡር የባህሪ አምላክ ያልነበረውም ስጋ ክቡር የባህሪ አምላክ ተባለ። አንድም ወዛልዎ ጥንት ኮነ ቅድመ በኩርነት የሌለበት መለኮት በስጋ በኩር ተባለ። ወኮነነ በኩረ ጥንተ ለኩሉ ምግባረ ሰናይ እንዲል ወለዛልዎ መዋዕል ኮነ ሎቱ መዋዕል ክቡር የባህሪ አምላክነት የሌለው ስጋም ክቡር የባህሪ አምላክ ተባለ። መዋዕለ ሳይልም ቅድመ ገጹ ለእግዚአብሔር እንዲል ወዘይታወቅ ተከስተ በትህትና ተገልጦ የማይታወቅ መለኮት በትህትና ቢገለጥ ወዘአልቦ ጥንት ኮነ ቅድመ ላለው ወዘይትራይ ተረየ በጌትነት ታይቶ የማይታወቅ ስጋ በጌትነት ቢታይ ወለዘአልቦ መዋዕል ኮነ ሎቱ መዋዕል ላለው ወልደ እግዚአብሔር ሕያው ጥዩቀ ኮነ ሰባ ኢየሱስ ክርስቶስ በጎላ በተረዳ ነገር ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነው ሰው የሆነው አካላዊ ቃል ኢየሱስ ክርስቶስ ዘትማልክ
ቅድም ቅድመ ዓለም የነበረ ወዮም ዛሬም ያለ ወከመ ውእቱ እስከ ለዓለም ዓለምን አሳልፎ የሚኖር አሐዱ እላዌ ሎቱ ንስግድ ወንሰብህ እንሰግድለትና እናመሰግነው ዘንድ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው። ሳሊ ለነ ቅድስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ከሆነ ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አእምሮውን ለቦን በልቡናችን ሳይብን አሳድርብን። ሕዝቅኤል ነቢይ ኮነ ሰማ በእንቲአ ነቢዩ ሕዝቅኤል የእሷን ነገር መሰከረ። ወይቤሪ ኮታ በምስራቅ እቱም በአብይ መንክር ማይተ ድንቅ በሆነ ቁልፍ የተቆለፈች አዳራሽ ከወደ ምስራቅ አየሁ ብሎ ነቢዩ ሕዝቅኤል የእሷን ነገር መሰከረ። አልቦ ዘቧ ዘእንበለ እግዚአ ኃያላን ያለ እግዚአ ኃያላን በቀር ሳይከፍታት ገብቶ ሳይከፍታት የወጣ የሌለ ወአ ውስቴታ ወፃ እሱ እግዚአ ኃያላን ሳይከፍታት ገብቶ ሳይከፍታት ወጣ እንጂ የቀደሙ ሰዎች ከቤተ መቅደስ ሲገቡ ከምስራቅ ወደ ምዕራብ ይገባሉ፣ ርደተ ገሃነብ አለብን ሲሉ፣ እኛ ግን ከምዕራብ ወደ ምስራቅ እንገባለን፣ ርደተ ገሃነብ የለብንም ስንል እንደ ቀድሞ ከምስራቅ ወደ ምዕራብ ሲገባ ወሜጠን መንገላ አዜብ ይላል። አዜብነቱ ለደብተራ ኦሪት ነው፣ ለእኛስ በስተቀኝ ነው። ወይ ቤለን ተሜጥ ወልደ ጓለሚያው እንዲል ዞር ብሎ ቤ አዲስ አዳራሽ በድንግ ቁልፍ ተቆልፋ ቀይ ጎልማሳ ሳይከፍት ገብቶ ሳይከፍት ሲወጣ ተመልክቷል። አዳራሽ የእመቤታችን መቆለፊያ የማኅተመ ድንግልናዋ ቀይ ጎልማሳ ጌታ ሳይከፍት ገብቶ ሳይከፍት ሲወጣ ማየቱ በሕቱም ድንግልና ተጸንሶ በሕቱም ድንግልና የመወለዱ ምሳሌ ነው። እግዚአ ኃያላን አለ። ኃይል ስጋዊ፣ ኃይል መንፈሳዊ፣ ኃይል መልአካዊ አለ። ኃይል ስጋዊ እንደ ሶምሶን፣ እንደ ባርቅ፣ እንደ ዮፍታሔ፣ እንደ ጌዲዮን፣ ኃይል መንፈሳዊ እንደ አብርሃም ወይ ቤዝኮ አብርሃም ይሟኒ ሰይፈ ጸላይ እንዴል፣ ኃይል መልአካዊ እንደ አሐዱ መልአክ ወነሳ አሐዱ መልአክ ኃያል ወጽኑ ብን አብየ ከመንተ ማይረጽ ወገር ውስተ ባሕር ወይቤ ከመዝት ትገደብ ባቢሎን ሀገር አባይ እንዴል። ሳሊ ለነ ቅድስ እግዚአ ኃያላን ከሚባል ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሮን እንዳይነሳን ለምኝልን። አእምሮውን ለቦን በልቡናችን ሳይብን አሳድሪብን። ሆህትሰ ድንግል ይእቲ እንተ ወለደት ለነ መድህነ ሪኮ ተብሎ ነበረና ሆትም የተባለች መድኃኒታችን ኢየሱስ ክርስቶስን የወለደችልን እመቤታችን ናት። እሷንስ ሆት አይላትም ብሎ በሆት የተመሰለች መድኃኒታችን ኢየሱስ ክርስቶስን የወለደችልን እመቤታችን ናት። ወኮኩሰ ክርስቶስ ውእቱ እንዲል እምድረ ወለደ ኪያው ነበረት በድንግልና ከመትካት እርሱንም ከወለደችው በኋላ እንደ ቀድሞ ማኅተመ ድንግልናዋ ሳይለወጥ ኑራለችና ቡሩክ ውእቱ ፍሬ ከርስኪ ወላዲተ እግዚእ ዘመጻ ዋዳነነ እምደ ጸላይ ዘአልቦ ምህረት እሱ ለእኛ ከማያዝንልን ከማይራራልን ፍቱር ርቱ ሥላሴ ለሱ ከማያዝኑለት ከማይራሩለት ምህረት ከሌለው ከጠላታችን ከዲያብሎስ እጅ ያዳነን ጌታችንን ኢየሱስ ክርስቶስን የወለድሹ እመቤታችን ሆይ የማኅፀንሽ ፍሬ ወልደ እግዚአብሔር መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚሰጥ ነው። አንቲ ፍጽም አንቺም በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ፍጽምት ነሽ። ወቡርክ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለሽ የምታሰጭ ነሽ። ረከብኪ ሞገሰ በኀበ ንጉሠ ስብሐት በክብር ባለቤት ንጉሠ ሰማያት ወምድር በኢየሱስ ክርስቶስ ዘንድ ባለሟልነትን አግኝተሻልና። አምላክ ዘበአማን እውነተኛ የባሕርይ አምላክ ዘበአማን አለው። እንደ ጌትን እንደ ነገሥታት በኃይል እንደ ካህናት በሀብት እንደ ጣዖታት በሐሰት ያይደለ የባሕርዩ ነውና። ለኪ ደሉ እበይ ወክብር እምኩሎሙ እለ ይነብሩ ዲበ ምድር በዚህ ዓለም ከሚኖሩ ከጻድቃን ከሰማዕታት ይልቅ ክብር ላንቺ ይገባል። አንድም በኀበ ኩሎሙ ይላል። በዚህ ዓለም በሚኖሩ በጻድቃን በሰማዕታት ዘንድ ክብር ላንቺ ይገባል አለ። ቅዱሳን ሊያከብሯት ይገባል። ቃላ መጻወተ ሰብአ እምኔኪ አካላዊ ቃል ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ካንቺ ሰው ሆኗልና። ወአንሶ ሰው ምስለ ሰብ የሰውን ሥርዓት ፈጸመ። እስመ መሐሪ ውእቱ ወመፍቀሬ ሰብ ቸር ሰው ወዳጅ ነውና። አድኃነ ነፍሳቲነ በምጽአቱ ቅዱስ ነፍሳተነ ነፍሳቲነ ይላል። በልዩ አመጣጡ በጽኖ ቀጠሮ ሰው ሆኖ አዳነን። በልዩ አመጣጡ አለ። ቀድሞ የረድኤት የዛሬው የኩነት ነውና። አኮ በተንባሉ አኮ በመልአክ አላ ለልዩ ጊዜ መጽ ያድኅነን እንዲል አንድም በጽኑ ቀጠሮ አለ። ሰው መጣበታለሁ ባለ ሰዓት የሚመጣም የሚቀርም አለ። እሱ ግን 5500 ዘመን ሲፈጸም አንድ ሰዓት አላጎደለምና። ሳሊ ለነ ቅድስ በልዩ አመጣጡ በጽኑ ቀጠሮ ካንቺ ሰው ከሆነ ልጅ ጽንዕት
ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አእምሮውን ለቦን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽነት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል ጽኔትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸውም። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽኔት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራት እመ አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምራውን ለቦን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላ እንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቡ በሀቲ ስለቶም ወንዴል በቀደመ ልመናዋ የምታስበረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ምስጋናዋን ሲጨርስ በያዘችው መስቀለ ብርሃን ባርካው ሰማየ ሰማያት ታደርጋለች። እሱም ተባርኮ እጅ ነስቶ በመካነ ግብሮ ይቆያል። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ ይቆየን። ወአክሊሉ ለሰሎሞን የሰሎሞን ዘመራ ዘውዱ አንቺ ነሽ እንዲያስከብር እመቤታችንም ታስከብረዋለችና። አንድም ከለለ ያለውን ይዘው የሰሎሞን ሐቲም ቀለበቱ አንቺ ነሽ አለ። ሐሩራኤል ህርዋቅ ጭሏቅ የሚባል አስማተ ሥላሴ የተጻፈባት ቀለበት ነበረችው። ከአንስት ሲደርስ አንበሳ መደብ ለመቀመስ ሲወጣ ብላቴና ያለ እንደሆነ ለብላቴናዋ ሲዞ የሌለ እንደሆነ ከዙፋኑ ላይ አስቀምጧት ይሄዳል። ሰሎሞን በጥበብ ውሃውን መዘውር ከፍሎ በዙፋኑ ስር ይሄድ ነበረ። ሰይጣን ለምቀኝነት አያርፍምና ከዕለታት ባንዳቸው ሰሎሞን ቀለበቱን አንበሳ መደብ ሲወጣ በዙፋኑ ላይ አኑሯት ሄደ። ሰይጣን ከነምንጣፉ ጠቅሎ ባህር ውስጥ ጨምሯታል። የታዘዘ አሳ ቀለበቱን ውጧታል። ሰይጣንም ልብሰ መንግስቱን ለብሶ ሰሎሞንን መስሎ በዙፋኑ ተቀመጠ። ሰሎሞን ሲመጣ ወግድ አለው ዙፋን ጠባቂው ደጅ አሳላፊው። አራኔ ሰሎሞን ነኝ አለው። ሰሎሞንስ በዙፋኑ ስንት ሰሎሞን አለ ወግድ ብሎ አባሮታል። ሰሎሞንም ከቤተ መንግስቱ ወጥቶ የከተማ ለማኝ ሆኗል። ለሰሎሞን እንዴት የተፈረደበት ስለምን ነው ቢሉ ከዕለታት ባንዳቸው አንዱ የራበኝ ቆም ያለው ሲል ሰማው። ይች ረሃብ ምንድናት? ቀንድን አላት ትዋጋለች፣ ጅራትን አላት ትጋረፋለች አለ። አንድም የከሳ ሰው አይቶ፣ አንድም አንዱ ችኩል ችኩል እያለ ሲበላ አይቶ ምን ሆኖ ነው አለ። ርቦት ነው አሉት። እቺ ረሃብ ምንድናት? ቀንድን አላት ትዋጋለች፣ ጅራትን አላት ትጋረፋለች አለ። ትዕቢት ሰጸሩ ለእግዚአብሔር እንድል እግዚአብሔር ትዕቢት አይወድምና በዚህ ምክንያት እርሱም ፍርዱ ነው። የንጉስ ልጅ ነው። ሳይርበው ይበላል፣ ሳይጠማው ይጠጣል። ከአዳራሽ ወደ እልፍኝ ከእልፍኝ ወደ አዳራሽ እያለ አድጓል። በ12 ዓመቱ ነግሷል። ያም ሰሎሞንን መስሎ በዙፋኑ የተቀመጠው ሰይጣን እጅ ቢነሱት የማይመልስ የማያወራ ሆነ። ለሰሎሞን ለእህቱም ላክስቱም ቢሉ አሬ ሰሎሞን ነገር ቸገረን እጅ ቢነሱት የማይመልስ ፍርድ የማይሰማ ሆነ ብለው ነገሯት። ቀዳም ዳግም ሕግን ያስነብብ ነበረና ሰሎሞን እስቲ እያጠፋፋችሁ አንቡ፣ ሰሎሞን እንደሆነ አያስችለውም ይመልሰዋችኋል አለቻቸው። እንዳሏቸው ዳግም ሕግን ከፊቱ እያጠፋፉ እያበላሹ ቢያነቡ ማይመልሳቸው ሆነ። ጊዜ ግለጠው ብለው ትተውታል። ሰሎሞንም በራሱ ከተማ የከተማ ለማኝ ሆኖ 1 ሳምንት ቆይቷል። ከዕለታት ባንዳቸው ከመሰግራን አሳ ከሚያደርሱበት ሄዶ ስመ እግዚአብሔርን ጠላሁ አሁን ይህን የመሰለ ጎበዝ ርቦትን ነው ሰላይን እንጂ ነው ብለው እስራኤል ሙቶ ያደረ አሳ አይበሉም ነበረና የሞተ አሳ ወረወሩለት። የራበው ሰው እንዲያ ነውና አፉን ፈርቅቄ ሆድቃውን አውጥቼ መገባለው ሲል ቀለበቱ ኩል ብላ ከአሳው አፍ ወደቀች። ቀለበቴ ከዚህ ምን አመጣሽ ብሎ ከጣቱ ላይ ቢሰካት ሸማ አጣቢው ወደብ ጠባቂው ጃንሆይ ምን አመጣሁ ብለው ክብብ አደረጉት። ከመንግስት ያወጣኝ ሰይጣን አለ እንዳያመልጣችሁ ብሎ መርበብተ ሰሎሞን እያደረሰ ሄዶ ጉድጓድ አስቆፍሮ አቃጥሎታል። በዚህ ምክንያት 300 ልቡሳነ ስጋ አጋንንት ተገልጠውለት እሱም እያሰረ ህንድ ያግዛቸው ነበረ። የሰሎሞን መንግስቱ በቀለበቱ ምክንያት እንደተመለሰች በአዳም ሄደች ልጅነትን በእመቤታችን ምክንያት ተመልሳለችና የሰሎሞን ሐቲም ቀለበቱ አንቺ ነሽ አለ። ሰሎሞን ማለት መስተሳልም ማለት ነው። ዳዊት ከእግዚአብሔር እግዚአብሔር ከዳዊት ዳዊት ከቤርሳቤ በተፈቃቀሩበት ወራት ስለተወለደ ትውልዱ ነገዱ ከነገደ ይሁዳ
ገነት እጹት አዘግትትም የተዘጋች የአትክልት ስፍራ ወአዘግትትም የታተመች የተቆለፈች የውሃ ጉድጓድ አንቺ ነሽ አለ። በሀገራቸው ውሃው የኩሬ ነው። ጠላት ጥቂት ራሱን ሆኖ መጥቶ መርዝ ንስናሽ እንዳይበጠብጥበት ለ50 ለ60 ካልሆነ ማይዘጋ ደንጊያ አምጥተው ገጥሞ ያኖሩታል። እንደ ውሃው እንዳይሞቅ ደግሞ አትክልት ይተክሉበታል። አውሬ ሲተነፍስበት ተክሉ እንዳይደርቅ አጥረው ቆልፈው ያኖሩታል። ያቺ ተጠብቃ እንድትኖር እመቤታችንም ከፍትወታት ከእኮያት ከኃጣው ከርኩሳት ንጽሕት ናትና። መሶበ ወርቅ እንተ ኤልያስ የኤልያስ የወርቅ መሶብ አንቺ ነሽ አለ። ታሪክ እንደ ውዳሴ ማርያም። ከዚያ ትርፍ ሲሄድ ውሎ አይረፈት አይተጸከርም ይላል። ከዛፍ ስር አርፎ ሳለ መልአኩ መና በመሶብ ወይን በጽዋ ይዞ መጥቶ ተንስ ብላ አስመሩቅ ፍኖትከ ተነስተ ብላ አለው። የደከመው ሰው እንዲያ ነውና ጥቂት ተመግቦ ተመልሶ ተኛ። ተንሶ ብላ አስመሩቅ ፍኖትከ እያለ 3 ጊዜ መላልሶ ቀስቅሶ ትብስቱን መግቦታል፣ ጽዋውን አጠጥቶታል። ወሆረ በኃይለ ውእቱ ለ40 መዓልተ ምስለ ሰናብቲሃ ይላል። ይሁ ኃይል ጽኖ ሆኖ ሰንብቶበታልና። ምሳሌ መሶብ የእመቤታችን ወርቅ የንጽህናዋ የቅድስናዋ መና የጌታ ምሳሌ። ኤልያስ ማለት እግዚአብሔር አምላኬ ነው ማለት ነው። ጥብሉ ለነድም ዘይትም ይሉታል። ወገደ ፈቶ ታይታቲ ኤልያስ ወትገብር አሰርተው ክሌት ምክያዳተ በመስፈርት ኤልያስ እንዲል መስብክ ዘኤልሳ ነገዱ ከነገደ ሌዊ መስብክ ዘኤልሳ የኤልሳ ጋን አንቺ ነሽ አለ። ይህ ኤልሳ ታሪክ እንደ ውዳሴ ማርያም። ከዚያ ትርፍ በዘመነ ረሃብ ደቂቀ እስራኤል ሄደው አደሩለት። ደቀ መዝሙር እንደ ጓሮ ጎመን ያለ ቅጠል አለ ቀቅለ መግባቸው አለ። ቀቅሎ መገባቸው። ዝባት በልውቅ ተነብይ አሉ። መረራቸው። መሮናል አሉ። የስንዴ ዶቄት አግብተ አላትነ ስጣቸው አለው። የስንዴ ዶቄት አግብቶ አላትኖ ሲሰጣቸው ጣፍጧቸው ተመግበዋል። ምሳሌ ልህኩት የእመቤታችን ቆጽል የትስብእት ላተን የመለኮት አላትኖ ቢሰጣቸው አጣፍጧቸው እንደተመገቡ ይህ የምንቀበለው ስጋው ደግሞ በተዋህዶ ረሃብ፣ ድካም፣ ሕማም፣ ሞት፣ ብልየት፣ ንዴት የጠፋበት አብ መንፈስ ቅዱስ በህልውና ያሉበት ነፍስ የተለየው መለኮት የተዋህደው የወልደ እግዚአብሔር ስጋ ነውና። ኤልሳ ማለት አቃቤ ሀገር መድህን ማለት ነው። ትውልዱ ነገዱ ከነገደ ኤፍሬምም ጽንስ ምስለ ድንግልና ዘኢሳይያስ ነቢዩ ኢሳይያስ ድንግል ትጸንስ ወትወልድ ወልደ ብሎ ትንቢት የተናገረልሽ አንቺ ነሽ። ኢሳይያስ ማለት መድኃኒት ማለት ነው። እንደ ኢያሱ ዘገር ነጥቆ ጦር ነቅንቆ እስራኤላውያንን ከስጋዊ ጠላት አድኖ እንደ ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍሶ ከመከራ ስጋ ከመከራ ነፍስ አድኖ መድኃኒት የተባለ አይደለም። ሰውን በትምህርቱ በትንቢቱ እንዲረባ እንዲጠቅም አውቀው እኛ በ40 ቀን ስም እንደምናወጣ በ8ኛው ቀን ኢሳይያስ ብለውታል። አንድም በዛ የነበሩ ደጋግ ሰዎች በትምህርቱ በትንቢቱ ሰውን እንዲረባ እንዲጠቅም አውቀው ኢሳይያስ በሉት ብለው ኢሳይያስ ብለውታል። አንድም ቅቡም ቅባ ትንቢት ማለት ነው። ትውልዱ ነገዱ ከነገደ ስምዖን ብኩርና እንበለ ሩካቤ ዘዳንኤል ዳንኤል እብን ዘተበትከም ደብረ ነዋዘ እንበለ እድ ብሎ ትንቢት የተናገረልሽ አንቺ ነሽ። ታሪክ እንደ ውዳሴ ማርያም። ዳንኤል ማለት ዳኛ እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ይሁዳ ወደብረ ፋራን ዘእንባቆም ወደብረ ፋራን ዘእንባቆም እግዚአብሔር ሰምት የማን ይመጽእ ቅዱስኒም ደብረ ፋራን ማይጉረ ይሁዳ ብሎ ትንቢት የተናገረልሽ አንቺ ነሽ አለ። ፋራን የኃያላኑ አገር የነ ዳዊት የነ ኢዮአብ አንድም ደብረ እመቤታችን ፋራስ ሥላሴ ማይደረ ስሉስ ቅዱስ አንቺ ነሽ። እንባቆም ማለት ጠቢብ ማይምር ለባዊ ማለት ነው። ትውልዱ ነገዱ ከነገደ ስምዖን ምስራቅ እጹት ሕዝቅኤል ዛቲ ሕይወት እጹታት ነብር ብሎ ትንቢት የተናገረልሽ አንቺ ነሽ። ታሪክ እንደ ውዳሴ ማርያም። ከዚያ ትርፍ 3 አዳራሽ ግራና ቀኙ የተከፈቱ መሃሏ የተቆለፈች ክፍክፋቷ ያማረ ቋት ቆራዋ ዙሪያዋን ሲከቡ ቀይ ጎልማሳ ሳይከፍት ወጥቶ በሰይፍ እየቀላ ሲፈጃቸው ተመልክቷል። ምሳሌ ዳርና ዳሩ የተከፈቱ የሌሎች ሴቶች ምሳሌ በተፈጥሮ ማይፀን የሚወልዱ መካከለኛይቱ የእመቤታችን ክፍክፋቷ ያማረ እንደሆነ ማኅተመ ድንግልናዋ የጸና ነውና ቀይ ጎልማሳ የጌታ ቋት ዙሪያውን ቋት ያጋንንት ሳይከፍት ወጥቶ በሰይፍ እየቀላ ሲጥላቸው ማየቱ ጌታም በህቱም ድንግልና ተወልዶ አጋንንትን የማጥፋቱ ምሳሌ። ሕዝቅኤል ማለት እዘሬኒ ማለት ነው። ትውልዱ ነገዱ ከነገደ ሌዊ ወሙጻ ሕግ ዘቤተልሔም ይወጽም ጽዮን ወቃለ እግዚአብሔር ኢየሩሳሌም ብሎ ሚክያስ ትንቢት የተናገረልሽ አንቺ ነሽ። አንድም አንሾሾ ሕግ አስተራይ ውስተ ዓለም እንዲል የጌታ መገኛ ብሎ
ሚልኪያስ ትንቢት የተናገረልሽ አንቺ ነሽ። ወምድረ ኤፍራታ ዘሚክያስ ወአንቲኒ ቤተልሔም ምድረ ኤፍራታ ኢትትሃቲም ነገሥተ ይሁዳ ብሎ ሚክያስ ትንቢት የተናገረልሽ አንቺ ነሽ። ሚክያስ ማለት መልአከ ሐዋርያ ማለት ነው። ትውልዱ ነገዱ ከነገደ ዛብሎን። ዕፀ ሕይወት ዘሲሎንዱይ የሲሎንዲስ ዕፀ ሕይወት አንቺ ነሽ አለ። ይህ ሲሎንዲስ ከትውልድም ከነገድም የለውም፣ ፈላስፋ ነበረ። ደጋግ እንጨት እያመጣ በዙሪያው ይተክላል። የታመመ ሰው መጥቶ በሽታውን ይነግረዋል። ህመም ምንድነው ይለዋል። እንዲህ ይለዋል፣ ሀብተ ፈውስ ተሰጥቶት ነበረና እንዲህ ያለ ዛፍ ስር ተቀመጥ ይለዋል። ጥለዋ ሲያርፍበት ይፈወሳል። አንድም የሶሎሞን የፍልስፍና ስም አምኗል ብሎ ሲሎንዲስኒ ሰማያ በጥንተ ድርሳኑ ለእግዝእተ ኩልነ ዕፀ ሕይወት ወዕፀ መድኃኒት ለማርያም ለለ የታመንዋ ባቲ እንዲል አንድም የሶሎሞን የፍልስፍና ስሙ ነው ብሎ ሲሎንዲስኒ ሰማያ በጥንተ ድርሳኑ ለእግዝእተ ኩልነ ዕፀ ሕይወት ወዕፀ መድኃኒት ማርያም ለለ የተመረጎዝዋ ባቲ እንዲል ወፈዋሲተ ቁስሉ ለናሆም የናሆም ቁስለ ሐዘኑን የምትፈውሽለት አንቺ ነሽ። ኩይሰ ጸልክ ወለተ ባቢሎን ወአልቦ ዘይፈውሰኪ ባለ ጊዜ የአሕዛብ ቁስለ ሐዘናቸው ሰፋ፣ የእስራኤል ቁስለ ሐዘናቸው ጠፋ እንዲል ናሆም ማለት ፈውስ ፈዋሲ ፈውሰ እግዚአብሔር ማለት ነው። ትውልዶ ነገዱ ከነገደ ንፍታሌም። ትፍሲት ዘዘካርያስ ዘካርያስ ተፈሲ ቤተ ይሁዳ ወታሰይ ቤተ እስራኤል ብለው ትንቢት የተናገረልሽ አንቺ ነሽ። ዘካርያስ ማለት ዝክረ እግዚአብሔር ማለት ነው። ትውልዶ ነገዱ ከነገደ ሌዊ። ጽር ንጽሕት ዘሚልክያስ እግዚአብሔር ግብተ ይመጽእ ውስተ ጽሩ ግብተ ይመጽእ ወይሐድር ውስተ ጽሩ ብሎ ሚልክያስ ትንቢት የተናገረልሽ አንቺ ነሽ። ሚልክያስ ማለት መልአክ ሐዋርያ ማለት ነው። ትውልዱ ነገዱ ከነገደ አሴር ጽጉ በእክል። ኦ ድንግል አምሳል ወትንቢት ዘነቢያት ነቢያት ትንቢት የተናገሩልሽ ምሳሌ መሰሉልሽ አንቺ ነሽ። አንድም ነቢያት ትንቢት የተናገሩልሽ ምሳሌ የተመሰሉልሽ ድንግል። ሞገሶሙ ለሐዋርያት የሐዋርያት ባለሟላቸው አንቺ ነሽ አለ። ባለሟል የሚያደርጋቸውን ጌታን ወልዳላቸዋለችና አንድም ሃይማኖታቸው አንቺ ነሽ። ትግድፉ ሞገሰክሙ እንዲል እሞሙ ለሰማይ የሰማዕታት እናታቸው አንቺ ነሽ አለ። ሞሙ ይላታል ከጌታ ጎን ሰማዕታት ሕያዋን ሆነው መኖራቸው ከጌታ ጎን በተገኘ ከሷ ከተገኘ ከጌታ ጎን በተገኘ ማየገቦ ተጠምቀው ነውና ይህም ማህቶሙ ያሰኛል ቢሉ የአደራዊ ፍቅር እናታቸው። ወእህቶሙ ለመላእክት የመላእክት እህታቸው አንቺ ነሽ አለ። ንጽህናዋን ቅድስናዋን እያዩ ደስ ይላቸው ነበረና አንድም መልከ መልካም ያዩ እንደሆነ እገሊት እገሌን ትመስል እንዲሉ አንድም እህትነ ነያ ነዋት እህታችን እያሉ ያመሰግኗታልና። ትምክህቶሙ ለወራዙት የወራዙት ጳውሎስ ውርዟን በሃይማኖት ያላቸው መመኪያቸው አንቺ ነሽ። ወደናግል የደናግል መመኪያቸው አንቺ ነሽ። እመቤታችን ድንግልናችንን ታስፈጽመናለች በድንግልናችን ታጸናናለች እያሉ ይመኩባታልና። ወመነኮሳ የመነኮሳት መመኪያቸው አንቺ ነሽ። እመቤታችን ምንኩስናችንን ታስፈጽመናለች አስበምንኩስናችንን ታሰጠናለች እያሉ ይመኩባታልና። እለይ ተግቡ በውስተ አናቅጽያ መዓልተ ወሌሊተ እሊህም በመዓልትም በሌሊትም ወደ ደጆቿ የሚገሰግሱ ናቸው አለ። የሌሊቱስ የመዓልቱስ ሲሆን የሌሊቱ እንደምን ይሆን ብሎ የመዓልቱን ሌሊት ሆነው የሚያስቡት ስለሆነ አንድም በአባላት ያህላል። በእንተ ማህፀና ዘጸሮከ በእንተ ዘባና ዘሐዘለከ በእንተ አብራኪ ያለ ሀቀፋከ ወበእንተ ከናፍሬ ያለ ሳማከ ወበእንተ አይጋሪ ያለ አንሶሰዋ ምስሌከ እያሉ የሚማጸኑባት ስለሆነ አንድም በአባላት ያህላል። ዛሬ ልደታ በአታ ፍልሰታና ሂደን መቅድሟን ተአምሯን ሰምተን እንመለስ የሚሉ ስለሆነ አንድም አናቅጽ ያላቸው መምህራን ናቸው። ደጅ በተከፈተ ጊዜ ያልታየው እንዲታይ መጻሕፍትን የተነበበውን ተርጉመው ያልተመሰለውን መስለው የመጻሕፍትን ምስጢራቸውን የሚገልጡ መምህራን ናቸውና ለእመሪ ከጠቢበት ሎ ሀበ መድረከ ወተቤቱ ለያንሳይል ሰኮና ከንዲል ዛሬ እመቤታችን ናት ከመምህር ገሌ ዘንድ ሄደን ውዳሴዋን ቅዳሴዋን አስተርጉመን ሰምተን እንመለስ የሚሉ ስለሆነ። ኦ ድንግል አኮ በፍትወተ ደነዘ ተጸነስኪ ይቆየን።